እንግዲህ አላህ Subhanahu Wa Ta'ala ሲያከብረን ሁለት የቁርአን አያዎችን እንተዋወሳለን። ማን ነው የሚያበድረኝ ብድሩን እጥፍ ድርብ አድርጌ የምሰጠው ይላል። ሁለተኛው ደግሞ የቁርአን አንቀጽ አላህ Subhanahu Wa Ta'ala ምን ይለናል? ወለድ ገንዘባችሁን ያጠፋባችኋል፣ ባዶ ያረጋባችኋል። ሰደቃ ደግሞ ያፋፋላችኋል፣ ያሳድግላችኋል፣ ያሳብጥላችኋል ይለናል። ሰደቃ የሚመጣን በላ የሚያጠፋ፣ ሰደቃ የታመመን መድኃኒት የሚሆን፣ ሰደቃ ምቀኛ አስቸገረኝ ለሚል ሰው መጠባበቂያ መከላከያ፣ ሰደቃ የማንኛውም ችግራችን ማስወገጃ ነው። አላህ ደግሞ ሲያከብረ ማን ነው የሚያበድረኛል? ባለንበት አገራችን ኢትዮጵያ ብዙ ወንድሞቻችን ከሚሰራው የማይሰራው የሚበልጥበት፣ ከነጋዴው ደሞዝተኛው የሚበልጥበት፣ አብዛኛው ማህበረሰቡ መተጋገስን በትክክለኛ በግዴታነት የምንሰጥበት ጊዜ ላይ ነው ያለ ነው። አንድ በር ላይ አንኳኩቶ የሚጠይቅ ምስኪን አንተ ባትሰጠው እዛኛው በር ይሰጡታል። አንድ መንገድ ላይ የሚጨቀጭቀ ምስኪን አንተ ባትሰጠው ሌላ መንገደኛ ይሰጠዋል። ነገር ግን በ14000 ብርና በ15000 ብር እንዲሁም በ10000 ብር ህይወቱን እየመራ ያሉ ቤተሰቦች ብዙዎች ናቸው። እነዚህ ቤተሰቦች ጋር በሚሊዮን የሚቆጠር ገንዘብ አስቀምጠን ከነሱ እኩል ማውራታችን አላህ ይታዘበናል። የዚህ አይነት ሰዎች በየቤታችን በየቤት ዘመዶቻችን ስላሉ እቺን ቀን ታሪክ ሆና ማለፍ አይቀርምና የቻልነውን ያክል መተጋገዝና መረዳዳትን የቻልነውን ያክል ማዘንን በመካከላችን ልናመጣው የሚገባውን ኑሮ ተወደደ፣ ዶላር ጨመረ፣ እንትን ጨመረ ከመባባል ውጪ አላህ እዝነቱን እንዲያወርድልን እዝነታችንም እኛ ማውረድ አለብን። ብዙ ቤቶችን ብርሃን በመክተት እቺን ቀን ታሪክ አድርገን እናሳልፋት። ሰላም አለይኩም ወራህመቱላሂ ወበረካቱ።